ከዚህ በኋላ አንገቷን ቆረጡ። ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዛሬ ተጋድሏን የጨረሰችበት ነው። የተሸነፈችበት ሳይሆን ያሸነፈችበት ቀን፣ ዓላማዋ ጽናቷ የተፈጸመበት ቀን ነው። ዛሬ በትክክል አክሊሏን ተቀበለች። አንገቷ ሲቆረጥ ውሃ፣ ደም፣ ወተት፣ ማር ከአንገቷ ፈሷል። ውሃ የፈሰሰ ስለ ጸሎቷ ብዛት ነው። ወተት የፈሰሰ ስለ ንጹሕ ድንግልናዋ ነው። ማር የፈሰሰ ስለሚጣፍጠው አንደበቷና የክርስቶስን ቃላተ ወንጌል ስለመሰከረችባቸው አንደበቷ ነው። ደም የፈሰሰ ስለ ትዕግስቷ ነው፣ ስለ መከራዋ። ስለዚህ ትዕግስትን ገንዘብ ያደረገች፣ ጸሎትን ገንዘብ ያደረገች ንጽሕት፣ ተመልከቱ፣ ከመነኮሳት ጋር ድንግል፣ ከሰማዕታት ጋር ትዕግስተኛ፣ ከሐዋርያት ጋር የወንጌል ምስክር የሆነች የክርስቶስ መስታወት የሆነችው ቅድስት አርሴማ በዛሬው ዕለት የብርሃን አክሊል ተቀብላ ክርስቶስን መስላ ክርስቶስን ተዋሃደች። እንኳን ደስ ያላችሁ። በኋላሳ ወለነሰ መጽሐፍን አንትሙ ጨረስኮ። እዚሁ ላይ እናንተ የእኛ መጽሐፍ ናችሁ በሉ። የእኛ መጽሐፍ በሉ። ስለዚህ ቅድስት አርሴማ የማን መጽሐፍ ናት? የክርስቶስ በሉ። የክርስቶስ መጽሐፍ በሉ እንጂ የክርስቶስ የቃሉ መገለጫ ትክክለኛ ክርስቶስን ያሳየች የወንጌል ምስክር እሷ ናት ነው 100 እጥፍ። ስለዚህ የቅድስት አርሴማ ትርፏ ምንድን ነው ካላችሁኝ፣ እኛ ነን። እኛን የክርስቶስ አድርጋ ማስረከቧ ነው። ክርስቶስ እኛን ነው ለሰማዕታት የሸለማቸው። ምዕመናን በእነሱ ስም ተሰብስበው እንዲድኑ በማድረጉ ነው። ከዚህ በኋላ ምን አደረገ? በስምሽ ያመናውን፣ ስምሽን የጠራውን፣ ዝክር የዘከረውን ሰው፣ የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት መግበዋለሁ። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኜ እደርስልሻለሁ ብሎ ዛሬ ቃል ኪዳን ገባላት። ለሁላችንም ተስፋ ሰጠን መድኃኔዓለም ኢየሱስ ክርስቶስ። አያችሁ የሁላችሁ